በዚህ ጊዜ ከ1 ሚሊዮን ብር በታች ይዘው የመኪና ባለቤት መሆን የማይታሰብ ነው። ምክንያቱም የመኪና ዋጋ በጣም እየጨመረ ነው። ዛሬ መወስዳችሁ ግን ሶሉሽን የመኪና መሸጫ ነው። በሶሉሽን የመኪና መሸጫ የተለያዩ መኪኖችን ከ1 ሚሊዮን ብር በታች በባንክ አማራጭ ማግኘት ትችላላችሁ። ያሉትን የመኪና አማራጭ አይነት ዋጋቸው እንዲሁ ወደ እናንተ ያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ሰላም፣ እንዴት ነህ? አለ ይመስገን። እንዴት ናችሁ? እንግዲህ በጣም በብዙ አይነት መኪኖች በመያዝ በተለይም የስራ መኪኖች በተመጣጣኝ ዋጋ ደግሞ ለደንበኞቻችሁ የብድር አማራጭ እያመቻቻችሁ እንደምትሸጡ ከዚህ ቀደምም በዩቲዩብ ቻናላችን አድርሰናል። ሰንዴይ ማርኬታችን ዛሬ በድጋሚ የመጣሁት ባዘቦት ቀን ምን ይመስላል፣ ምን አይነት መኪኖችን ማግኘት ይችላሉ እናንተ ጋር የሚለውን ለማሳየት ነው። ራስን ከማስተዋወቅ ጀምርልኝ። እሺ፣ አመሰግናለሁ። ረዴት እባላለሁ። የሶሉሽን መኪና መሸጫ ስራ አስኪያጅ ነኝ። ዛሬ ዞር ብለን እናያለን ማለት ነው አንዳንድ መኪናዎችን። ወደ ሶሉሽን ሲመጡ ምን አይነት የመኪና አማራጮችን ነው ማግኘት የሚችሉት? እንግዲህ ግቢ ውስጥ እንደምትመለከቻቸው በጣም በርካታ አይነት መኪናዎች አሉ። ቪትሶች አሉ፣ ኮምፓክቶች፣ ቤልታ፣ ዲዛየር እንዲሁም ደግሞ አንዳንድ ከስተመሮቻችን ሌክዠሪ መኪና የሚፈልጉ አሉ። ላይክ ሴዳን ቦዲ ታይፕ የሆኑ ኤስዩቪ የሚሆኑ አሳይሻለሁ። ኒሳን ካሽካይ ነገር አለ። ሴዳን ታይፕ የሆኑ መኪናዎች ደግሞ ሌክዠሪ ዩዝ አቫንቴዎች አሉ። ዞር ብለን አሳይሻለሁ። በርካታ መኪናዎች አሉ እኛ ግቢ ላይ። እንደ አጠቃላይ ያገለገሉ ናቸው። እንደ አነስ ያለ ዋጋ ከስንት ብር ጀምሮ ነው እናንተ ጋር ማግኘት የሚችሉት? አነስተኛው ዋጋ አሁን ከ500 ሺህ ጀምሮ አለ። አሁን ከረንትሊ ግን ከ750 ሺህ ብር ጀምሮ አለ። አሁን ዛሬ ላይ ነገ ከነገ ወዲያ ግን ከ500 ሺህ ልክ በሁሉም ከስተመሮቻችን አቅም መሰረት ከ500 ሺህ ብር ጀምሮ መኪኖች ማግኘት ይችላሉ እኛ ጋር ማለት ነው። እኔም ያልኳቸው ነበር በመግቢያ ከ1 ሚሊዮን ብር በታች መኪና የምትፈልጉ ከሆነ ወደ እናንተ ብቅ እንዲሉ። ስለዚህ አነስ ካለችውን ጀምር። የቱ ጋር ናት? ቪትስ አለች እዛ ጋር። ወደዛ እንሂድ። እስቲ ሞዴሉን ንገረኝ የዚህኛው ቪትስ። እሺ፣ እቺኛዋ ቪትስ ነች። 2004 ሞዴል ነች። በማኑዋል ትራንስሚሽን ነው መኪና የቀረበችው። እንደምትመለከቻት በጣም ፐርፌክት ኮንዲሽን ላይ ያለች መኪና ነች። ይህ መኪና ለስራ የሚፈልግ ሰው ካለ የታርጋ ወጪ የለበትም። ኦልሬዲ ኮድ 3 ነው የመኪና ቀጥታ ታርጋ መቀየር አይጠበቅበትም። አሁን ኮድ 2 ሲሆን ሁለተኛ ወጪ አለበት ታርጋ ለውጥ ለስራ ሲፈልግ ማለት ነው። የመኪና ኮድ 3 ነው። በማኑዋል ትራንስሚሽን የቀረበ ነው። 2004 ሞዴል ነው። በጣም ቆንጆ መኪና ነው ያለው። 750 ሺህ ብር ካሽ ከፍሎ ቀሪውን 600 ሺህ ብር ባንክ የምናመቻችለት መኪና ነው የሚሆነው ማለት ነው። በጣም ጥሩ። እንደሚታየኝ ሙሉ ዲቴይሉ እዛ ጋር ተጽፏል። አንድ ሰው መኪና ሲገዛ በተለይ ያገለገለ ሲሆን ከተማችን ላይ ምን ተለምዷል? አስፈትሾ ነው የሚወስደው። ስለዚህ ከእናንተ ሲገዙ አስፈትሻው ነው የሚወስዱት ወይስ እዚህ ጋር ያለው ዲቴይል ሁሉም አለ? በእምነት ነው የሚገዙት? ምንድነው አሁን ብዙ አይነት አሰራር አለ። አይቶ በራሱ የሚወስን ሰው አለ። ሁለተኛ ደግሞ በተለያዩ አጋጣሚዎች ከስተመሮቻችን ያስፈትሹና በዋጋ ኔጎሺዬሽን ማነስማማቸው አሉ። ፕላስ ደግሞ እኛ ራሳችን መኪናውን ስንገዛው አስፈትሸን ነው የምንገዛው። ኢንስፔክት አስደርገን ነው ሁሉንም መኪና የምንገዛው። መጀመሪያ ሁለት አይነት ኦፕሽን አለ እንዳልኩሽ። እኛ ራሳችን ያስፈተሽንበትን እናሳያቸዋለን። ሁለተኛ ደግሞ ከስተመሮቻችን በተለያየ አጋጣሚ ያስፈተሹበትን ወረቀት እናሳያቸዋለን። በእነዚህ በሁለቱ ኔጎሺዬት አድርጎ መጨረስ ይችላል አንድ ከስተመር። አይ ነው ወይ በራሴ መካኒክ ላሳይ ካለ ደግሞ አቬለብል ነው ማሳየት ይችላል ማለት ነው። ስለዚህ ሁሉም መኪናው ዲቴል ዋጋ እዛ ጋር ይታየኛል። እንደው ሻንሲ ምትካለው ቦዲ ቀለም ደርቧል ወይ ስንት ኪሎ ሜትር ሄዷል እና የተወሰነ ስለ መኪናው ዲቴል ንገረኝ። እሺ፣ በጣም ጥሩ። ይሄ መኪና 155 ኪሎ ሜትር ነው የተነዳው እስካሁን ድረስ። ሻንሲና ጠርዝ የለውም፣ ንጹህ መኪና ነው። ከዛ ባለፈ ቀለም እርማት ሊወስድ ይችላል። ግን ይሄ ምንድነው ፋንዳሜንታል የሚባል ቀለም መደረብ አልደረበም። ምክንያቱም ከተማችን በፋብሪካ ነው ያለው። ከተማችን እንደምታውቂው በጣም መኪና እየበዛ እየተጨናነቀ ስለሆነ ስትሄጂ መገፋፋት መነካካቶች ሊኖሩ ይችላሉ። ከዛ አኳያ የፓራውልት እርማቶች ምናምን እንደዛ አይነት ነገሮች ሊኖሩ ስለሚችሉ እርማቶች መጠነኛ እርማት አለው። መሰረታዊ የምትዩ ግን ግጭት፣ ግልብጥ፣ ሻንሲ ንጹህ ነው የሚል ዋና የሚላቸው እነሱ ናቸው። ከዚህ ደግሞ ትንሽ ከፍ ሲል የትኛውን መኪና ማግኘት ይችላል? ከፍ እንበልና ወደ ኮምፓክት እንሂድ። በመሀል ከተማ ቤት ወይም ሱቅ ቢኖረኝ ብለው አስበው ያውቃሉ? እንግዲያውስ ጊፍት ሪል ስቴት ይህን ህልሞትን እውን ሊያደርግሎት በመሀል ከተማ ለገሃር
ግዙፍ መንደር ገንብቶ ከታላቅ ቅናሽ ጋር መጥቶሎታል። በውስጡም ትምህርት ቤት፣ የጤና ተቋም፣ የልጆች ዴኬር እንዲሁም ሁሉንም አይነት ግብይት የሚፈጽሙባቸው የገበያ ማዕከሎችን ከበቂ የመኪና ማቆሚያ ጋር በ20% ልዩ ቅናሽ ዘንሎት መተናል። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ 164 ካሬ እንዲሁም ባለ 4 መኝታ 174 ካሬ ይገኛሉ። በተጨማሪ የንግድ ሱቆችን ከ18 ካሬ ጀምሮ ያወጣን ሲሆን በ5% ቅድመ ክፍያ የቤት ወይም የሱቅ ባለቤት መሆን ይችላሉ። ታዲያስ ምን ይጠብቃሉ? ፈጥነው ከስር ባለው ስልክ ይደውሉልን። ህልሞትንም እውን ያድርጉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ኮምፓክት መኪና ነው ቀጣይ የምናየው። ኮምፓክት መኪና ምን እንደሆነ ሚስጥሩ አላውቅም። ብዙ ጊዜ ከተማችን ላይ ሴቶች ይመርጡታል። ኤግዛክትሊ ያው ትንሽ ለነሱ ለሴቶች የሚሆን አይነት መኪና ነው መኪኖቹ እና እንደምንጸጸር እዚህ ጋር የ2010 አለ፣ እዚህ ጋር ደግሞ ከጀርባሽ ካንቺ ጀርባ የ2012 ሞዴል አለ። ሶ ቤዚክሊ እነዚህ ልዩነቱ ምንድነው? ቦዲ መቀየሩ ነው እንጂ ምንድነው የኢንጂን ታይፓቸው አንድ አይነት ነው፣ ተመሳሳይ ነው። ትንሽ እችኛዋ ፋንሲ ነገር ነች፣ ደስ ትላለች፣ ታምራለች። ከዛ ባለፈ የሞዴሉ መብዛት ነው እንዳልኩሽ፣ ሁለቱ ናቸው ቤዚክሊ ልዩነቱ፣ ሞዴል ከፍ ማለቱና ቦዲ መቀየሩ። ከዛ ባለፈ ግን ተመሳሳይ ናቸው። ይሄኛው የ2010 ሪል ነው፣ ይሄኛው ደግሞ የ2012 ነው። ዋጋቸውም የዛን ያህል ዲፈረንስ ባይኖርም ያው ተቀራራቢ ላይ ናቸው። ሁለቱም የባንክ ኦፕሽን የተዘጋጀላቸው ናቸው ማለት ነው። ይህንን መኪና አሁን አንድ ሰው ቢመርጠው የ2010ሩን 950 ሺህ ብር ካሽ ይከፍላል፣ 700 ሺህ የባንክ አማራጭ ይኖረዋል ማለት ነው በትክክል። ሶ ያ እንዳለ ሆኖ ደግሞ ኔጎሺዬሽናችንም እንደተጠበቀ ነው። እንደምታውቂው ሰሞኑን በከተማችን ላይ የተወሰነ የመኪና ጭማሪ የተስተዋለ ነው። እኛ ግቢ ግን ምንም አይነት የመኪና ጭማሪ የለም። እንደውም በነበረው ነው ያለው ዋጋ። ከዛ ላይ ደግሞ እንዳልኩሽ አንድ ከስተመር አስፈትሾ ሲመጣ ኔጎሼት አድርጎ እንደ መኪናው እንደወጣበት ወጪ ደግሞ የተወሰነ ዲስካውንት የሚያገኝበት ፕሮባቢሊቲም የተዘጋጀለት ነው ማለት ነው። ሶ እዚህኛዋን ነገርኩሽ። እቺኛዋን በተመሳሳይ ሁኔታ የ2012 ሞዴል ነች። 2 ሚሊዮን ብር አጠቃላይ ዋጋዋ ነው። አንድ ካሽ ይከፍላል፣ 900 ሺህ ብር ደግሞ ባንክ ይመቻችለታል ማለት ነው ለዚህ መኪና። በጣም የሚያምር መኪና ነው። ታርጋ ከተላላፊ የለጠፈ ነው። አሁን ብዙ ጊዜ በተለምዶ ታርጋ የገለበጠ ምናምን የተባለ ትንሽ ኦልሬዲ ይሄ ኢንቴንሽን ሰፍኗል እና ሰው አሁን ይሄ ሲቤት ታርጋ ምናምን ሲያይ ራይድ የፈጋ ነው እንደዚህ ምናምን የሚለው አይነት ነገር ስላለ ይሄ መኪና ግን ቀጥታ ከተላላፊ የለጠፈ ነው። ምንም አይነት ታርጋ አልገለባበጠም። ሀገር ውስጥ ሲገባ በለጠፈው ታርጋ ነው እስካሁን ያለው። በጣም ክሊን ኮንዲሽን ላይ ያለ መኪና ነው ማለት ነው። በጣም ጥሩ። አጠቃላይ ዋጋውን ስንት አልከኝ? አጠቃላይ ዋጋው 2 ሚሊዮን ብር ነው። 1.1 ካሽ ይከፍላል፣ 900 ሺህ ብር ባንክ እናመቻችለታለን ለዚህ መኪና። በጣም ጥሩ። ሁለቱም ኮምፓክቶች የሞተር ችግር እንደዚህ ነው የሻንሲ የምታላቸው ወይስ? አይ ንጹህ ናቸው። ምንም አይነት የሻንሲ የጠርዝ ግጭት የለውም። ይሄኛው መኪና እንደምትመለከቱው እንደው ጣራው አካባቢ ፌዳፕም እያደረገ ነው ማለት ነው። ምንም አይነት ቀለም መደረብም አይታይበትም። ሶ የሻንሲ የጠርዝ ኢሹ ምንም የለባቸው። ሞተር ያሉበት ኮንዲሽን በምንድን ነው የምናውቀው? በኮምፕሬሽን ቴስት ነው የምንለካው። ኮምፕሬሽናቸውን ቴስት አድርገን ደግሞ እነዚህ መኪኖች 70% እና ከዛ በላይ የሆነ ሪዛልት አግኝተናል። which is በጣም አሪፍ ኮንዲሽን ላይ ነው ያለው ማለት ነው። 70 እና ከዛ በላይ ከሆነ አንድ መኪና ኮምፕሬሽን ቴስት በጣም ጥሩ ኮንዲሽን ላይ ነው ያለው ማለት ነው። ቦዲያቸው ውስጥ ያለበት ኮንዲሽን ጥሩ ነው በጣም እንግዲህ አሁን ይሄ ያለበት የቦዲ ኮንዲሽን በጣም ቆንጆ የሚባል ኮንዲሽን ነው። የፋብሪካ ቀለም ነው። ብዙ ጊዜ አንዳንድ ደንበኞቻችን መኪና ፌድ ሲያደርግም አይወዱም፣ ቀለም ሲደርብም አይወዱም። ቀለም ሲደርብ ምንድነው የሚያገኙት ጥቅም፣ ምንድነው የሚያጡት የሚለውን ነገር ልንገርሽ በዚህ አጋጣሚ። ቀለም ሲደርብ የሚያገኙት ጥቅም እነሱ ከማስቀባት ከውጪ ይድናሉ። የሚያጡት ነገር ደግሞ ያ መኪና በምን አይነት ምክንያት እንደቀባ ነው የማያውቁት። በግጭት ነው በፌድ አፕ ነው የሚለውን አያውቁም። ኦልሬዲ የተቀባ መኪና ስለሆነ ያልተቀባ ፌድ አፕ ደግሞ ሲያደርግ አንድ መኪና የሚያገኙት ጥቅም ምንድነው? ያ መኪና ምንም አይነት የግጭት ታሪክ እንደሌለው ነው የሚነግራቸው። በፋብሪካ ይዞታ ላይ ከሆነ ምንም አይነት ቀለም አልደረበም፣ ምንም አይነት ግጭት የለበትም። የመኪና ስቲል በፋብሪካው ላይ ነው ያለው ማለት ነው። ሶ ይህንን ጥቅም ያገኛሉ ማለት ነው። ትንሽ እንደ ጉዳት ብለን የምናስበው ምንድነው ያው እናስቀባው ካሉ ኤክስትራ ወጪ ያወጣሉ። ያ ነው እንጂ ሄደው ቢያስቀቡት ይሻላል እንደኔ። ከ30 ሺህ ጀምሮ አይደል አሁን ላይ የቀለም ማስቀቢያ ዋጋ ከ30 ሺህ ብር ጀምሮ አለ። እንደ አቀባቡ እንደ ይዞታው እንደ ስፋቱ ማለት ነው። ሲቀጣይ የትኛው ነው የምታሳየኝ? ቀጣይ ደግሞ ወደ ቤልታዎች ከፍ እንበልና እስቲ ቤልታዎችን ደግሞ ላሳይሽ።
በእነዚህ በጣም ብዛት ነው ያሉን። አጋጣሚ ሆኖ ከ6 በላይ ያሪስ ቤልታዎች አሉ ከ2007 እስከ 2010 ድረስ። ያሪስ ይፈልጋል ነው? እነዚህ ትንሽ አክቹሊ ከኮምፓክት ጋር ኢንጂናቸው አንድ አይነት ነው፣ ግን ቦዲ ታይፓቸው ይለያል። ሴዳን ቦዲ ታይፕ ስለሆነ ስታያቸውም ትንሽ ደስ ይላሉ። የሆነ ኮሮና ውስጡም ሰፋ ይላል፣ ግሬስ አለው ምናምን ነገር። ዋጋም ግን የዛን ያህል የሚራራቅ አይደለም። አሁን በዚህ መኪና የምናገኘው ኤስቴቲክ እናገኛለን፣ ፕላስ ደግሞ ግሬስ እናገኛለን፣ በዛ ላይ አፎርደብል ፕራይስ እናገኛለን ማለት ነው። አሁን ይሄን መኪና የ2007 ሞዴል ነው። 700,000 ካሽ 800,000 ባንክ ነው። 1,500,000 ብር አጠቃላይ ዋጋ ነው። እንደ መኪናው ይዞታና አይነት ደግሞ ዋጋቸው እየጨመረ ይሄዳል ማለት ነው። እስከ 2 ሚሊዮን ብር ድረስ አሉ እነዚህ መኪናዎች። ቅድም እንደምታነሽልኝ አይነት ጥያቄዎች እነዚህ ላይ ቢነሳ ሻንሲ ጠርዝ የመሳሰሉ ነገሮች ንጹህ ናቸው፣ ምንም አይነት ኤረር የለባቸውም። በዚህ አጋጣሚ የምሰጥሽ አንድ ቲፕ ምንድን ነው፣ እኛ ግቢ ከስተመሮች ሲመጡ ሁሉም መኪኖች እኛ ራሳችን ኢንስፔክት አስደርገን ስለምናስገባቸው የሻንሲ የጠርዝ የሞተር ኢሹ የለባቸውም። እሱ አያሳስባቸው፣ እሱ ምንም አይነት ዳውት አይነሳም። ዛሬ ግን አንዳንድ ከስተመሮች ደግሞ አሉ ከአቅም ውስንነት ጋር ተያይዞ እኔ ንክክ ያለውም ቢሆን ጠርዝም ሻንሲም ያለው ቢሆን እስከዚህ ድረስ ነው አፎርድ ማድረግ የምችለው ኢትስ ኦኬ የሚለን ከስተመር አለ። ለሱ ደግሞ የራሳችን የሆነ አሰራር አለ። በዛ አሰራር መሰረት ንክክ ያለው ጠርዝ ያለው መኪና እናስገባለታለን። ከዛ ባለፈ ግን አብዛኛው ሰው ለምሳሌ ከ10ሩ 9 ሰው የሚሆነው ንጹህ ነገር ስለሚፈልግ ኤግዛክትሊ ሁሉንም መኪና አስፈትሸን ኢንስፔክት አስደርገን ኤቭሪ ሲንግል ዲቴል ስለ መኪናው መረጃ አጣርተን ነው የምናስገባቸው። እንዳልኩሽ ይሄ መኪና በ1,500,000 ብር የቀረበ ነው። የ800,000 ብር ደግሞ የባንክ ኦፈር ቀርቦለታል። ሁሉም ያሪስ ቤልታዎች በተመሳሳይ አይነት ኮንዲሽን ላይ ያሉ ናቸው ማለት ነው። በቀጣይ የትኛው ነው የሚል? ኦኬ እሺ፣ በቀጣይ ደግሞ ከፍን በልና ወደ ዲዛይሮች እንግባ። እሺ ሰዎችኛውም ዲዛይር የ2022 ሞዴል ነች። በጥቁር ዳሽቦርድ ያው ዲዛይሮች በዳሽቦርዳቸው ይለያሉ። ጥቁር ዳሽቦርድ፣ ክሬም ዳሽቦርድ ተብለው ይሄ ደግሞ በጥቁር ዳሽቦርድ የቀረበ ነው። እንግዲህ ይህን መኪና ለስራ የሚፈልግ ሰው ጥሩ መኪና ነው ማለት ነው። ጀስት እንደ ሌክዠሪም እየተጠቀመው ስራውንም እየሰራ ጀስት አይምሮን ሪፍሬሽ እያደረገ በጥሩ መኪና ጥሩ ስራ መስራት ፈልጋለሁ ለሚል ሰው በጣም ቆንጆ መኪና ነች። እንዳልኩሽ ጥቁር ዳሽቦርድ ነው። 2022 ሞዴል ነው። ግሪል እነዚህ ላይ አሁን ሴንሲቲቭ ፓርት እየሆነ የመጣው ምንድነው ግሪላቸው ነው። የዚህ መኪና ግሪል ግን ንጹህ ነው፣ ምንም አይነት ንክኪ የለው መኪና። ታርጋውም ኮድ 3 ነው ያለው እንደምትመለከቱ። ከዛ ባለፈ ዋጋው ነው የዚህ መኪና ዋጋው። በመሀል ከተማ ቤት ወይም ሱቅ ቢኖረኝ ብለው አስበው ያውቃሉ? እንግዲያውስ ጊፍት ሪል ስቴት ይህን ህልሞትን እውን ሊያደርግሎት በመሀል ከተማ ለገሃር ግዙፍ መንደር ገንብቶ ከታላቅ ቅናሽ ጋራ መጥቶሎታል። በውስጡም ትምህርት ቤት፣ የጤና ተቋም፣ የልጆች ዴኬር እንዲሁም ሁሉንም አይነት ግብይት የሚፈጽሙባቸው የገበያ ማዕከሎችን ከበቂ የመኪና ማቆሚያ ጋራ በ20% ልዩ ቅናሽ ዘንሎት መተናል። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ 164 ካሬ እንዲሁም ባለ 4 መኝታ 174 ካሬ ይገኛሉ። በተጨማሪ የንግድ ሱቆችን ከ18 ካሬ ጀምሮ ያወጣን ሲሆን በ5% ቅድመ ክፍያ የቤት ወይም የሱቅ ባለቤት መሆን ይችላሉ። ታዲያስ ምን ይጠብቃሉ? ፈጥነው ከስር ባለው ስልክ ይደውሉልን፣ ህልሞትንም እውን ያድርጉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ከዛ ባለፈ ዋጋው ነው የዚህ መኪና ዋጋው በ3,200,000 ብር የቀረበ ነው። 2 ሚሊዮን ብር ካሽ መክፈል ይቻላል ለዚህ መኪና። 1.2ን ደግሞ ባንክ ማመቻቸት ይቻላል ማለት ነው። መኪናዋ እንደምትመለከቻት ክሊን ነች። ያው እነዚህ የቅርብ ሞዴል ደግሞ ስለሆኑ ሻንሲ ጠርዝም ሞተር ብለን እንትን አንልም። ያው በጣም ጥሩ ይዞታ ላይ ያለ መኪና ነው። ኦልሞስት 38,000 አካባቢ ኪሎ ሜትር የተነዳ መኪና ነው ማለት ነው። የመኪና በደንብ እንኳን ተረግጦ ገና 40,000 ያልደፈነ መኪና ነው ማለት ነው። እንግዲህ እስቲ ወደ ቀጣይ እዛ ጋር ደግሞ የሆነች ኒሳን ካሽካይ ትታገኛለች። እሷን ደግሞ እናሳይ። 2018 ሞዴል ኒሳን ካሽካይ ነው። ይሄ መኪና በጣም የሚያምር መኪና ነው። ኤስዩቪ ቦዲ ታይፕ ነው ያለው። እንደምትመለከቱ በጣም አሪፍ ይዞታ ላይ ያለ ነው። ይሄ መኪና በማይታመን ዋጋ ነው የቀረበው። ምክንያቱም ካለው ፊውቸር አንጻር ይሄ መኪና በጣም ቺፕ ፕራይስ ነው ያለው ማለት ነው። 2018 ሞዴል ነው። ኤስዩቪ ቦዲ ታይፕ ነው። ፉል ሌዘር ሲት ነው። ፓኖራሚክ ሰንሩፍ አለው። 360 ካሜራ አለው። 360 ሴንሰር አለው። አውቶ ሰልፍ ድራይቭ ፓርክ ማድረግ ይችላል።
በጣም ብዙ ያልተወራለት ነገር አለ። ስቲል የማይታወቅ ነገር እዚህ ሀገር ያለ ዋጋ በ2 ሚሊዮን 800 ሺህ ብር ነው የቀረበው። 1.4 ካሽ መክፈል ይቻላል ለዚህ መኪና። 1.4ቱን ባንክ እናረጋላታለን ለአንድ ከስተመራችን የመኪና መርጦ ከመጣ። ኦቨርኦል ያለው መረጃ ይሄ ነው። እዚህ መኪና ላይ ምንም አይነት ሻንሲ ጠርዝ ግሪን የሚባል ነገር የለውም። ይሄ መኪና 58000 ኪሎ ሜትር ብቻ ነው የተነዳው። በጣም ትንሽ ነው የተነዳው። በጣም ቆንጆ መኪና ነው። ብዙ ኳሊቲ ያለው፣ በጣም ደግሞ አፎርደብል በሆነ ፕራይስ ግሬስ ያለው ኤስዩቪ መኪና ነው ማለት ነው። ይህንን መኪና የሚመርጡት ከስተመር ካለ ያው እንደተለመደው በራችን ክፍት ነው፣ መጥቶ መገብየት ይችላል ማለት ነው። ሲታይ ቀለም የደረበ ይመስላል። የፋብሪካ ቀለም ደርቧል። በእርግጥ ንክኪዎች ነበሩ፣ መጠነኛ ንክኪዎች፣ ግን በጣም ዲቴል ያልገባ ንክኪዎች። እሱን እርማት ሰጥተነዋል። አሁን እንደምታየው አይነት ይዞታ ላይ ነው ያለው ማለት ነው። ይሄንን በ2.8 ማግኘት ይችላሉ። ዲዛይር አየን፣ ካሽካዩን አየን። እስቲ ከነዚህ ደግሞ ከፍ ሲል ምን ማግኘት ይችላሉ? እሺ ከነዚህ ከፍ እንበልና እስቲ አንድ ደግሞ እዛ ጋር ስታሬክስ አለ 2018 ለፋሚሊ መኪና የሚሆን ለተለያዩ ለስራ አገልግሎቶች የሚሆን እሱን ለድርጅትም ለሰርቪስ በሚገባ እሱን እንግዲህ ለሰርቪስ ለቤተሰብ እንዲሁም ደግሞ ለስራ በጣም እነዚህ መኪኖች ምቹ ናቸው። በሚገባ 2017 እና 2015 ስታሬክስን ያቀረብኩት ሁለቱ እንደ ማሳያ ነው የቀረቡት። በጣም አሪፍ መኪና ናቸው። ለፋሚሊ ካር ይሆናሉ፣ ለስራ ለአንዳንድ ለትሪፖች ይሆናሉ። በጣም ቆንጆ መኪናዎች ናቸውና ዋጋቸውም በዛን ያህል እንትን አይደለም። አፎርደብል የሆነ ፕራይስ ነው። የባንክ ኦፕሽን የተመቻቸላቸው ናቸው። እነዚህ ባንክ ማግኘት ይችላሉ በሚገባ። እኛ ጋር ከስተመሮች ሲመጡ በዋነኛነት የሚያገኙት ትልቁ ቤኔፊት ምንድነው? ለሁሉም መኪና የባንክ ኦፈር አላቸው። ፉል ካሽ መግዛት እንኳን ባይችሉ የባንክ ኦፈር ማግኘት ይችላሉ። አሁን ለምሳሌ ይሄኛው የ2017 ነው እንደምትመለከቱ 3 ሚሊዮን 800 ሺህ ብር አጠቃላይ ዋጋው ነው ይሄ መኪና። ስለዚህ 2 ሚሊዮን 600 ሺህ ብር ካሽ ከፍሎ 1 ሚሊዮን 200 ሺህ ብሩን ባንክ ማመቻቸት እንችላለን። በተመሳሳይ ይሄኛው መኪና የ2015 ሞዴል ነው ብዬሻለሁ። ለዚህኛው መኪና የ1 ሚሊዮን 200 ሺህ ብር ኦፈር አቅርበንለታል። ካሽ ደግሞ ይሄኛው በ1 ሚሊዮን 800 ሺህ ብር ያቀረብነው ነው ማለት ነው። ስለዚህ መኪኖቹ በጣም ቆንጆ ይዞታ ላይ ያሉ ናቸው፣ እንደምትመለከቻቸው ናቸው። ለቤተሰብ የሚፈልጉ ሰዎች ካሉ ለስራም ለመንቀሳቀሻ በጣም ተመራጭ መኪና ናቸው ማለት ነው። በጣም ጥሩ። ስንት ሰው መያዝ ይችላሉ? 2000 ስንትስ ናቸው እነዚህ መኪኖች? ሞዴሉ እንዳልኩሽ 2017 እና 2015 ናቸው። ፋሚሊ ካር እንደመሆናቸው መጠን እስከ 10 ሰው መጫን አቅም አላቸው። ስለዚህ ያው ወንበሮቻቸውም ለፋሚሊ ካር ተብሎ የተሰራ ስለሆነ እስከ 10 ሰው መጫን ይችላሉ ማለት ነው መኪኖቹ። ያው ተፈትሸው ስለሚገቡ እናንተ ጋር ሻንሲ ሞተር ሁለቱም ንጹህ ናቸው በሚገባ። ይሄ ሻንሲ የጠርዝ ቅድም እንዳልኩሽ ምንም አይነት ዳውት የለም እኛ ግቢ ላይ አንቲል ከስተመሩ ያለኝ ካሽ ይሄ ነው ንክኪ ያለው መኪና ቢሆን ችግር የለውም እስካላለን ድረስ ሁሉም መኪና ኢንስፔክት ተደርጎ የሚመጣ ስለሆነ እንደነዚህ ያሉ ክፍተቶችን በጣም እየዘጋን ነው የምንሄደው ማለት ነው። በጥንቃቄ ስለምንሄድ የሁሉንም ከስተመሮቻችንን ፍላጎት የምናሟላንን ማለት ነው። እስቲ ወደ ቀጣዩ መኪና እንሂድና እሱን እንይ። ከፊት ለፊት የሚታይ መኪና አሁን እዚህ ግቢ ውስጥ ካሉ ትንሽ በከለርም በይዞታም ትንሽ አሪፍ ላይ ያለች ናትና እስቲ ስለሷ በተወሰነ ንገረኝ። ውስጡ ላዩ እንደሚታየው ነው ወይ? ኦኬ እሺ። ያው እንደምትመለከቻት ነች። በጣም የምታምር መኪና ነች። ብርቱካናማ ከለር ነች። ኮምፓክት ነች ባይዘው። እነዚህ ኮምፓክቶች ቅድም ያሳየሽ 2010 ሞዴል አሳየሽ። ከዛ ደግሞ ቦዲ ቀይሮ 2012ቱን አሳየሽ። ይሄኛው ደግሞ ከ2015 ሞዴል በላይ ሲሆን ደግሞ ቦዲያቸው ወደዚህ ይቀየራል። ኮምፓክቶቿ 3 አይነት ቦዲ ያላቸው ማለት ነው። በተለምዶ እኛ የምናውቀው አለ። ከሱ ደግሞ ተሻሽሎ የመጣ 2012ቱ አለ። 2015ቶቹ ደግሞ በዚህ ቦዲ የቀረቡ ናቸው ማለት ነው። እነዚህ ይሄኛው ቤዚክሊ በቦዲም ይለያል፣ በኢንጂን ታይፕም ይለያል። ቦዲው የሃይንዳይ አይነት ዲዛይን ነው። ቬሎስታር አይነት ነገር ይመስላሉ ቦዲያቸው። ከዛ ባለፈ ይሄ መኪና 4 ፒስተን ነው። ሌሎቹ ኮምፓክቶች እስከ 2013 ያሉት ኮምፓክቶች 3 ፒስተን ናቸው። ይሄኛው ግን 4 ፒስተን ነው። ከዛ ባለፈ ደግሞ 1.2 ሲሲ ነው። እነዛ በ3 ሲሲ በ1000 ሲሲ ነው። በ3 ፒስተን በ1000 ሲሲ ነው የምናገኛቸው። ይሄ ደግሞ በ4 ፒስተን በ1200 ሲሲ ነው የምናገኘው ማለት ነው። ስለዚህ ታርጋውም ከተላላፊ የለጠፈ ነው። በጣም የሚያምር ከለር አለው።
በጣም አፎርደብል ፕራይስ ነው። አጋጣሚ ሆኖ ይሄ መኪና ፉል ካሽ ብቻ ነው ለገበያ የቀረበው። ሶ የዚህ መኪና ጠቅላላ ዋጋው 2,750,000 ብር ነው። ከገበያው እስከ 200 እና 250 ሺህ ብር ድረስ ዲስካውንት አለው እዚህኛ ግቢ ላይ ስለሆነ ማለት ነው። በጣም ቆንጆ ኮንዲሽን ላይ ነው ያለው። ቀለምም አልደረበም እንደሚታይ። ቀለም አልደረበም። ምንም አይነት ንክኪ፣ ግጭት፣ ግልብጥ የለውም መኪናው። ፒውር ኔት የሆነ ኮንዲሽን ላይ ነው ያለው። ውስጡም በጣም የሚያምር ነው። የወንበር ልብስ የለበሰ ነው። መጠነኛ የሆነ ስክሪን አለችው። በጣም የሚያምር መኪና ነው ማለት ነው። በጣም አሪፍ። እንግዲህ እንዳያመልጣችሁ ግዙ ትላለህ። ኤግዛክትሊ በሚገባ ሁሉም ከስተመር መጥቶ ይሄን መኪና ይፈልግ ያው በሶሉሽን ግቢ ውስጥ ማግኘት ይቻላል ማለት ነው። ቀጣይ እስቲ አሪፍ የምትላቸውን አንድ ሁለት መኪኖች አሳየኝና ያለውን አጠቃላይ ዋጋ ትነግረኝና እናጠቃልላለን። በጣም አሪፍ። እሺ ምን ላሳይሽ መሰለሽ? አሁን ቅድም ቪስ አሳይቼሻለሁ፣ ኮምፓክትም እንደማሳይ አሳይቼሻለሁ። ብዛት አሉን አሁን በዛ በኩል አሳይሻለሁኝ እና ዋጋቸው ቅድም ካሳየዎች ትንሽ ወረድ ያሉትን ብዛት አማራጮቹን ላሳይሽና ሶም እንደዛ ነው ይመስለኛል የሚፈልገው። ትክክል። በመሀል ከተማ ቤት ወይም ሱቅ ቢኖረኝ ብለው አስበው ያውቃሉ? እንግዲያውስ ጊፍት ሪል ስቴት ይህን ህልሞትን እውን ሊያደርግሎት በመሀል ከተማ ለገሃር ግዙፍ መንደር ገንብቶ ከታላቅ ቅናሽ ጋራ መጥቶሎታል። በውስጡም ትምህርት ቤት፣ የጤና ተቋም፣ የልጆች ዴኬር እንዲሁም ሁሉንም አይነት ግብይት የሚፈጽሙባቸው የገበያ ማዕከሎችን ከበቂ የመኪና ማቆሚያ ጋራ በ20% ልዩ ቅናሽ ይዘንሎት መተናል። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ 164 ካሬ እንዲሁም ባለ 4 መኝታ 174 ካሬ ይገኛሉ። በተጨማሪ የንግድ ሱቆችን ከ18 ካሬ ጀምሮ ያወጣን ሲሆን በ5% ቅድመ ክፍያ የቤት ወይም የሱቅ ባለቤት መሆን ይችላሉ። ታዲያስ ምን ይጠብቃሉ? ፈጥነው ከስር ባለው ስልክ ይደውሉልን። ህልሞትንም እውን ያድርጉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ኮምፓክት ነው ማሳይሽ። ያው ኮምፓክት እንዳልኩሽ ብዛት ስላለኛ ግቢ በጣም በርካታ መኪና ነው ያለው። ቅድም ያሳየሽ ካሹ ትንሽ ከፍ ስለሚል ዝቅተኛ ካሽ ደግሞ ያላቸውን ኮምፓክቶች ላሳይሽ ብዬ ነው። ሶ ይሄኛውም ኮምፓክት የ2010 ሞዴል ነው። በርገንዲ ከለር ነው። በርገንዲ ከለር በጣም በብዙ ሰው ዘንድ ይመረጣል። ስፔሻሊ ደግሞ ሴቶች አዶን ነው ይወዱታል። ለምን እንደሆነ ባላውቅም ግን ሴቶች ይወዱታል። ሶ ይሄ መኪና ሁለት ቦታ ኢንስፔክት ተደርጓል። ከተማችን ላይ አሉ ከተባሉ ኤግዛክትሊ ሁለቱም ታዋቂ ፈታሾች ናቸው። እነማን ናቸው? አንደኛው ሀብታሙ ኃይሌ ነው። አንደኛው ደግሞ ኤችኤ ጋራጅ ይባላል። በተለምዶ አዋሪ አካባቢ ነው የሚገኙት። ሶ ከተማችን ላይ ዝነኛ የሆኑ ፈታሾች ናቸው። ሶ ይሄ መኪና በ700 ሺህ ካሽ በ700 ሺህ ባንክ የቀረበ ነው ማለት ነው። 2010 ነው። በጣም ቺፕ ነው። አሁን ቅድም ያሳየውሽ እንኳን ወደ 16 ከ50 አካባቢ ነው ዋጋው። የ250 ሺህ ብር ዲስካውንት አለ ማለት ነው እዚህ ላይ። ኤግዛክትሊ። ለምንድን ነው እንደው ሻንሲ ሞተርም ንጹህ ነው? ንጹህ ነው። እንደዚህ አይነት ኢሹ የለበትም። ምን ይወስነዋል መሰለሽ? አንዳንዴ መኪኖች ተመሳሳይ አቋም፣ ተመሳሳይ ይዞታ ሞዴል ይኖራቸውና የተገዙበት ወቅት፣ የተገዙበት ግዢ ይለያያል። ሶ ያንን ኮንሲደር ያደረገ ፕራይስ ነው የምንሰጠው። ፕላስ ደግሞ ለምሳሌ መኪና ሻንስ የለውም፣ ጠርዝ የለውም። ሞተር ኮምፕሬሽን ቴስቱ ከ70% በላይ ነው። ሶ ሌላ ማይነር የሆኑ ወጪዎች ግን ይኖራሉ። እግር ሰርቪስ፣ አሞርዛተር፣ መሪ ሰርቪስ ምናምን የሚባሉ መጠነኛ የሆኑ ሰርቪሶች ይኖራሉ። ሶ ይሄኛው መኪና ከዛኛው መኪና የሚፈልግበት ርቀት ደብዙ ጠለቅ ሊል ይችላል። ሶ ለምሳሌ ያህል ይሄ መኪና 50 ሺህ ብር ወጪ ቢወጣበት ያኛው 20 ሺህ ብር ሊሆን ይችላል እንደማለት ነው። ያንን ኮንሲደር ያደረገ ፕራይስ ይወጣለታል ማለት ነው። ፕላስ ደግሞ የኛ የሶሉሽን መኪና መሸጫ ዋነኛ ተግባሩ ምንድነው የሚታወቅበት የባንክ ኦፕሽን እና ቢግ ዲስካውንት መኖሩ ነው። ለምሳሌ እዚሁ ግቢ ውስጥ ሆነሽ ተመሳሳይ መኪና ላይ ተመሳሳይ ዋጋ አታገኝም። አንደኛው ከፍ አንደኛው ዝቅ ያለ ነው። ስፔሻሊ በጣም ብዙዎቹ መኪኖች ላይ ጥሩ የሆኑ ዲስካውንቶች አሉ ማለት ነው። ስለዚህ ያ ነው ሞተር ሰላም ነው፣ ሻንሲ ሰላም ነው፣ ጠርዝ ሰላም ነው ይሄ መኪና ማለት ነው። በ700 ሺህ ብር ባንክ ይመቻቻል። በ1.4 ሙሉ ክፍያ ደግሞ ይሄንን መኪና ማግኘት ይችላሉ ማለት ነው። እስቲ አንዴ መጨረሻ አንድ መኪና ያሳይ። እስካሁን አውቶማቲክስ ነው ያሳየዎች፣ ትራንስሚሽናቸው እችኛዋ ማኑዋል ትራንስሚሽን ነች። በጣም ክሊን ኮንዲሽን ላይ ያለች መኪና ስታያት ራሱ ከለሯም ለየት ያለ ነው። ታምራለች መኪና በሚገባ። ማኑዋል ትራንስሚሽን ነው ይሄ መኪና። ታርጋው እንደምታዩ ነው። ቆንጆ ታርጋ ነው። ኮድ 2 ነው። ኤ ቤት ነው። ዋጋዋ 7 ከ50 ካሽ 7 ባንክ ነው። የዚህ መኪና ለምን ከዛኛው በሞዴል አንሶ ለምን ጨመረ ዋጋ ልትይን ትቻለች።
እንዳልኩሽ ታርጋው ማተር ያደርጋል። ቅድም ባልኩሽ ኮንሲኩዌንሲ ቆየት ማለት ነው። የገለባበጠ አይደለም፣ የፈጋ መኪና አይደለም። አንድ ሰው እጅ ላይ የነበረ መኪና ነው። ሶ ቆንጆ ይዞታ ላይ ያለች ነች። በጣም የምታምር መኪና ነች ማለት ነው። እቺ መኪና 750 ሺህ ብር ከፍሎ 700 ሺውን ባንክ ኦፕሽን ማድረግ እንችላለን። በ14 ከ50 ጠቅላላ ክፍያ የቀረበች ነች። ኦቨርኦል ያለው መኪናዋ ኮንዲሽን ይሄን ይመስላል። በጣም ኔት የሆነች መኪና ነች ማለት ነው። እንግዲህ ሶሉሽን መጥተው እነዚህን ሁሉ መኪኖች ማግኘት ይችላሉ። የዋጋ ሬንጁን ሁሉንም አይነት መኪና ትነግረኛለህ። ግን አሁን እዚህ ጋር የሚታይ እንዳል ያገለገሉ መኪኖች ናቸው። ሰዎች ያገለገለ መኪና ይዘው መጥተው ለእናንተ መሸጥ ይችላሉ ወይ ኤክስቼንጅስ ማድረግ ይችላሉ የሚለውን እስቲ እሱን ንገር። በሚገባ ከስተመሮቻችን ሁሉም ከስተመሮቻችን መኪና ይዘው መጥተው መቀየር ይችላሉ በሚፈልጉት መኪና። ትንሽ መኪና ኖሯቸው ለምሳሌ ወደ ኮምፓክት መቀየር ይችላሉ፣ ወደ ቪትስ መቀየር ይችላሉ። ከዛ ባለፈ ደግሞ መኪናቸውንም በውጭ ሸጠው መጥተው እኛ ግቢ መግዛት ይችላሉ። ሶ የኛ ግቢ ለሁሉም አይነት አሰራር ክፍት ነው ማለት ነው። ሶ ሶሉሽን መኪና መሸጫ ላይ እነዚህን ያህል አይነት ቤኔፊቶች ያገኛሉ ሁሉም ከስተመሮች። በጣም ጥሩ። እስቲ ከቪትስ እንጀምርና ቪትስ ከስንት ብር እስከ ስንት ብር ማግኘት ይችላሉ? ኮሮላስ፣ ያሪስም የሁሉም አይነት የመኪና ታይፕ የዋጋ አቬሬጃቸው፣ ምክንያቱም በጣም ውስን መኪናን ያሳየ ነው ግቢ ውስጥ ያሉት በጣም ብዙ አማራጮች ናቸውና የዋጋ አቬሬጅ ውስጥ ኦኬ። እሺ ከቪትስ ስንጀምር ቅድም እንዳልኩሽ ከ750 ሺህ ብር ይጀምራል። ቪትስ ከ750 ሺህ ጀምሮ በ2001 ሞዴል ከ750 ሺህ ይጀምራል። እንደ ሞዴሉና እንደ መኪናው ይዞታ ዋጋው ከፍ እያለ ይሄዳል። ቀሪ 750 ሺህ ስንል ቀሪ ክፍያ ይኖራል። ቀሪ ክፍያ አለው። 600 ሺህ ባንክ እናመቻችለታለን ማለት ነው። ይሄ መኪና በአውቶማቲክም በማኑዋል ትራንስሚሽንም ነው የሚጀምረው 750 ሺህ። ሶ ወደ ኮምፓክት ደግሞ ስንመጣ አሁን እንዳልኩሽ ዛሬ ላይ እኛ ግቢ ከ700 እና ከ750 ሺህ ነው የሚጀምረው ዋጋ። ነገ ከነገ ወዲያ ግን አጋጣሚ ሆኖ ደግሞ ነገ ሰንዴ ማርኬትም ስላለን ማለት ነው። ሶ ከነገ ጀምሮ ደግሞ ከ500 ሺህ ብር ጀምሮ ደግሞ መኪናዎች አሉ ማለት ነው። 500 ሺህ፣ 600 ሺህ፣ 700 ሺህ እያለ ይሄዳል ማለት ነው። ቤልታዎች ደግሞ ከ700 ሺህ ብር ጀምሮ እንደ መኪናው ይዞታ ፐርፎርማንስ ከ700 ሺህ ብር ጀምሮ ከፍ እያለ ይሄዳል። ሌላ ስታሪክሶቹን እንዳልኩሽ ነው ቅድም ከ1 ሚሊዮን 800 ሺህ እና ከ2 ሚሊዮን ብር ጀምሮ አለኛ ግቢ ስታሪክስ። ከዛ ባለፈ ደግሞ ኮሮላዎች ከ1 ሚሊዮን ብር ጀምሮ አሉ። ኮሮላ ላይ ደግሞ ለየት የሚለው ምንድነው እስከ 1 ሚሊዮን ብር የሚደርስ የባንክ ብድር እናመቻችላቸዋለን ማለት ነው። ብዙ ቦታ ላይ የተለመደ አይደለም 1 ሚሊዮን ብር ባንክ ማመቻቸት። እኛ ግቢ ላይ ግን 1 ሚሊዮን ብር ባንክ እናመቻችላቸዋለን ማለት ነው። ስለዚህ አጠር ባለ መልኩ ይሄንን ይመስላል። እንግዲህ እኛ የመጣ ነው ዛሬ ባዘቦት ቀን ነው። ሁሌ እሁድ ሰንዴ ማርኬት አለ እዚህ ሶሉሽን የመኪና መሸጫ ቢመጡ እንደኛ ደግሞ ባዘቦት ቀን መጥተው በርካታ የመኪና አማራጮች አሉ። ሰንዴ ማርኬት ላይ ግን ቦታም የለም ይመስለኛል። በደንብ ጥቅጥቅ ያለ የመኪና አማራጭም በደንብ ነው ያለው። ከዚህ ቀደም እሱን አድርሰናል። እንዲህ በኖርማል ቀን መጥተው መገብየት የሚፈልጉ ከሆነ ደግሞ ምን እንደሚመስል ዛሬ አሳይተናል። አድራሻችሁን አስቀምጥልኝ። ከእናንተ መኪኖችን መግዛት እንዳልከኝም ኤክስቼንጅ ማድረግ ስለሚችሉ ኤክስቼንጅ ለማድረግ እንዲሁም ለተለያየ አገልግሎት ወደ እናንተ መምጣት ለሚፈልጉ ተመልካቾቼ አድራሻችሁን አስቀምጥልኝ። አድራሻችን መስቀል ፍላወር ምስራቅ በር ስጋ ቤት 50 ሜትር ገባ ብሎ ነው የምንገኘው። መጥተው መኪና መግዛት፣ መሸጥ፣ መለወጥ፣ መቀየር ይችላሉ ማለት ነው። መልካም። እኛም ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። በማንኛውም ሰዓት ደውለው መረጃ እናንተ መጠየቅ እንዲሁም ደግሞ በአካል መጥተው ከእናንተ መገብየት ከፈለጉ ብቅ እንዲሉ መልእክቴ ነው። ጊዜን ስለሰጠኝ ከልብ አመሰግናለሁ።